ጤና ይስጥልን የዩቲዩብ ቻናል ተከታታዮቻችን መረጃዎቻችንን እናደርሳችኋለን። አብራችሁን ቆዩ። የመከላከያ ጤና ዋና መምሪያ ለከፍተኛ አመራሮች በስትራቴጂካዊ አመራርነት ዙሪያ ስልጠና ሰጠ። የመከላከያ ጤና ዋና መምሪያ ለከፍተኛ አመራሮችና የጤና ሙያተኞች በስትራቴጂካዊ የአመራርነት ክህሎት ዙሪያ ስልጠና ሰጥቷል። ለዋና መምሪያው ከፍተኛ አመራሮችና ሙያተኞች ስልጠናውን የሰጡት የአፍሪካ አመራር ልህቀት አካዳሚ ዋና ዳይሬክተር አቶ ዛዲግ አብርሃ የጦር ሰራዊት የሕክምና ተቋማት ለየት ያለ የሕክምና ዲስፕሊን ያለው መሆኑን ገልጸው ውጤቱም ጥሩና ብዙ እድል የፈጠረ ስለመሆኑም ተናግረዋል። ታላቅ መሪ ለመሆን በፈተና ጊዜ ጸንቶ መገኘትና የተሰጠውን ኃላፊነትና ስራ በብቃት መወጣት እንደሚያስፈልግም ጠቁመዋል። መሪ ለመሆንና ለመምራት በቂ ዕውቀት ያስፈልጋል ያሉት የመከላከያ ጤና ዋና መምሪያ ኃላፊ ሌተናንት ጀነራል ጥጋቡ ይልማ የመሪ ብቃትና ክህሎት የውጊያ አገልግሎት ለመስጠት በእጅጉ እንደሚረዳና ይበልጥ እንደሚያሳልጥም ገልጸዋል። የመከላከያ ጤና ዋና መምሪያ በተቋሙ የጤና አሰጣጥ አገልግሎቱን በማዘመን ከአፍሪካ ተመራጭ የጤና ተቋም ለመሆን እየሰራ ነው ያሉት የስልጠና ተሳታፊ ከፍተኛ አመራሮችና የጤና ሙያተኞች የተሰጠው ስልጠና ለምንሰጠው አገልግሎት አቅምና ተነሳሽነትን የፈጠረ በመሆኑ ወደ ተግባር በመቀየር ለበለጠ አገልግሎትና ውጤት እንተጋለን ሲሉም አስተያየታቸውን ሰጥተዋል። የብር ሸለቆ ማሰልጠኛ የአማራ ክልል አድማ መከላከልና መደበኛ ፖሊስ አሰልጥኖ አስመረቀ። የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ለወራት ያሰለጠናቸውን የ34ኛ ዙር አድማ መከላከልና መደበኛ ፖሊስ አሰልጥኖ አስመርቋል። በመድረኩ ንግግር ያደረጉት የማሰልጠኛ ትምህርት ቤቱ ዋና አዛዥ ብርጋዴር ጀነራል መኮንን መንግስቴ ክልሉ ያጋጠመውን የሰላም ችግር ለመመለስ የመከላከያ ሰራዊቱ ከተሰጠው ሕገ መንግስታዊ ተልዕኮ አንዱ የክልል የጸጥታ ተቋማትን መደገፍ በመሆኑ ይህን መሰረት በማድረግ ማሰልጠኛ ትምህርት ቤቱ ለወራት ያሰለጠናቸውን የጸጥታ ኃይል ለምረቃ ማብቃቱን ተናግረዋል። ሀገራችን ኢትዮጵያ የተፈጥሮ ሀብቶቿን እንዳትጠቀም የውስጥ ባንዳና ባዳዎች ክለብ መስርተው በርካታ የሰላም እጦት እንዲከሰት በማድረጋቸው ተመራቂዎች የክልሉ ሰላም እንዲረጋገጥ ለማድረግ ባገኛችሁ ስልጠና መሰረት ተልዕኮን መፈጸም ይገባቸዋልም ብለዋል። ሀገራችን ብሔራዊ የተፈጥሮ ሀብቶቿን ተጠቅማ የህዝቦቿን ኑሮ ማሻሻል እንድትችል ሰላም እንድታገኝ የተጣለባችሁ አደራ ከፍተኛ መሆኑን አውቃችሁ በምትሰማሩበት የሥራ መስክ ሁሉ እስከ ሕይወት መስዋዕትነት በመክፈል የክልሉንና የሀገራችንን ሰላም እንዲረጋገጥ የበኩላችሁን አስተዋጽኦ ማበርከት አለባችሁም ሲሉም አሳስበዋል። ሴት የሰራዊት አባላት ሙያዊ ስነ ምግባርን በመላበስ ኃላፊነታቸውን እየተወጡ መሆኑ ተገለጸ። በጠቅላይ መምሪያ የጠቅላላ አገልግሎት ዋና ዳይሬክቶሬት በሴቶችና ማህበራዊ ጉዳይ ቡድን አዘጋጅነት ከዳይሬክቶሬቱ ክፍሎች ለተውጣጡ ሰራዊት አባላትና ለሲቪል ሰራተኞች የግንዛቤ ማስጨበጫ ትምህርት ተሰጥቷል። የጠቅላላ አገልግሎት ሴቶችና ማህበራዊ ጉዳይ ቡድን መሪ ሌተናል ኮሎኔል ቡዚ የሽፈራው ሴት የሰራዊት አባላት ስራና ኃላፊነታቸውን በታማኝነትና በቁርጠኝነት እንዲሁም ሙያው የሚጠይቀውን ስነ ምግባር በመላበስ በጋራ በመስራት ውጤት እያስመዘገቡ ነውም ብለዋል። ስልጠናው የተሰጠው የመከላከያ ስርዓተ ጾታ ማካተትና ስልጠና ቡድን መሪ በሆኑት ወይዘሮ አስተዋይ ሳሙኤል ሲሆን ሴት ሰራዊት አባላትን አቅም ለመገንባት በርካታ ስራዎች ሲሰሩ መቆየቱን ገልጸው የግንዛቤ ማስጨበጫ ትምህርቱ ሴቶች ብቁና ጠንካራ መሪ ሆነው መውጣት እንዲችሉ ትልቅ መሰረት የሚጥል መሆኑንም አክለው ገልጸዋል። ማህበረሰብና ባህል ፈጠር ልዩነቶችን ወደ ጎን በመተው መዘጋጀት፣ ራስን ማብቃት፣ ችግር ፈቺ መሆን፣ ክፍተቶችን መሙላት፣ ሐሳብን በነጻነት መግለጽ በሚያስችሉ ጉዳዮች ላይ ወደፊት ተወዳዳሪ ለመሆን ሁሌም መበረታታትና በጋራ መስራት እንደሚገባም አስገንዝበዋል። የተወደዳችሁ የዩቲዩብ ቻናል ተከታታዮቻችን መረጃዎቻችን እኚህን ይመስሉ ነበር። ሳብስክራይብ፣ ላይክና ሼር በማድረግ ቤተሰብ እንዲሆኑ ጋበዝናችሁ። በያላችሁበት ጤና ይስጥልኝ።